ነገራችን ላይ ደስታ ሽማግሌ ስለላከ ስላላከ ሳይሆን ማለት ነው ህይወት እንዲሁም ይቀጥላል። ከልጇ ጋራም ህይወቷን ማስቀጠል ትችላለች ተከብራ ማለት ነው። የክብር ጉዳይ ነው ምናምን የምትይው ተከብራ እንደዚሁ መቀመጥ ትችላለች። ወንድ ልጅ ስላገባች ወይም ደግሞ ደስታ ሽማግሌ ስላላከ ስላገባት አይደለም ክብሯ የምታገኝ ራሷ ናት ማስከበር የምትችለው ማለት ነው። እና አብርሽ አልፈልግሽም ስላላት እሷ ወደ ሌላ ህይወት ውስጥ ሮጣ መግባት የለባትም። ተቾክሎ የተደረገ ነገር በኋላው መጨረሻው አያምርም ማለት ነው። ረጋ ተብሎ ታስቦበት የተደረገ ነገር ነው ደስ የሚል። እሱም ደግሞ የሚወዳት ከሆነ ምንም መጠበቅ አለበት። ቶሎ ብሎ ሽማግሌ ለመላክ መቾከል የለበትም። በቃ በወንድምነት በእህትነት እንቀጥል ብለዋለች። ወይ ወንድምነትና እህትነቱ የሚፈልግ ከሆነ የምን ሽማግሌ ነው? የምን ጭቅጭቅ ነው? አንቺም ደግሞ በግድ እሷን ማስገደድ የለብሽም። ከአብርሽ ጋራ አብርሽን መለመን የለባትም። አዎ እሱ መለማመጥም ሆነ መለመንም የለባትም። ግን እሱ አልፈልግሽም ስላላት እሷ ደግሞ ሮጣ ያልሆነ ቦታ መውደቅ የለባትም። ያልሆነ ነገር ውስጥ መግባት የለባትም። ለእሷም ደግሞ ማሰብ አለባችሁ የእሷን ውሳኔ እንጂ እናንተ ስለፈለጋችሁ የሚሆን ነገር የለም። እሷ ስለፈለገችው ነው ሁሉም ነገር የሚሆነው ማለት ነው። ለምን ታስጨንቂያታለሽ? ማለት ለእሷ ማሰብሽ ትክክል ነው። አዎ እሱ አልፈልግሽም እያላት መመላለስ የለባትም። ግን እሱ አልፈልግሽም አላትና እናንተ ደግሞ እሷን ለሌላ ሰው መዳር ይሄ እልህ ነው የሚባለው። ይሁን አላ እሱን እንደጎዳ ነው ምናምን እንደዛ ነው የምታስቡት ይሄኛውን ካደረጋችሁ ማለት ነው። ግን ልጅቷ ደግሞ ካልፈለገች አልፈለገችም ነው። ህይወት እኮ ከልጇ ጋር መቀጠል ትችላለች። ህይወት በእንትንም ትቀጥላለች እንዴ! የምር ህይወት ትቀጥላለች። በቃ ባጭር እሷ ብቻዋን ህይወቷን ማስቀጠል ትችላለች። ክብሯን መጠበቅ ትችላለች ማለት ክብር ስላገባችሁ ብቻ አይደለም ክብር የሚኖረው። እሷ ደስታን ስላገባች አይደለም ክብር የሚኖራት። አሁንም ራሷ ክብሯን እንዲኖራት ራሷ ናት ክብሯን ማስጠበቅ የምትችለው እንዴ። ከአብርሽ ጋር ስለተለያየች ሌላ ወንድ ስላላገባቸው የክብር ጉዳይ ነው የሚያስብል ነገር አይደለም። እሱም ደግሞ ሽማግሌ እኔ እኮ ትዳርን እንደ ቃቃ ጨዋታ ማየታችሁ ነው የሚገርመኝ ማለት ነው። ትዳር በቃ እንደዚህ ቃቃ ጨዋታ ሆኖ ቀረ፣ እንደዚህ ቀላል ሆኖ ቀረ። የምር እኔ በጣም ነው የሚገርመኝ በጣም ማለት ነው። እና ትዳር በዚህ ልክ እንትን ማለት የለባችሁም። ትዳርን አቅላችሁ ማየት የለባችሁም። ትዳር ማለት እኔ እንጃ። ትዳር ማለት እኮ የሆነ ዘውድ ነው የሚባለው። ለሴት ልጅ ዘውዷ ነው፣ ለወንድ ልጅ ደግሞ ምንድን ነው የሚባል ነገር አለና ለትዳራችሁ ክብር ይኖራችሁ። ከተፋታችሁም ደግሞ ይሄን አክል ትዳርን የሚያስጠላ ነገር እንዴ! ከአንዱ ወጥቶ ወደ አንዱ በአስቸኳይ ሰው እኮ ተፋቶ 1 አመት እንኳን ልጁ አመት እስከሚሞላው በእግሩ እስከሚሄድ እንኳን ይጠብቃ። እንዴት ነው ወደ ትዳር ሌላ ትዳር ውስጥ ግቢ የምትሏት? እሱ ወንድ ነው፣ ሴት ልጅ ናት እሷ። ልጁሽ የማንን እንትን ነው ይዞ የሚከተለው? የእሷን ነው ይዞ የሚከተለው ወይስ የእሱን ነው ይዞ የሚከተለው? እኔ እኮ ግራ ነው የገባኝ። ለልጁ እንኳን ትንሽ አታስቡለትም? ይህ ልጅ ያድጋል ብላችሁ አታስቡም? ቪዲዮ ይቀመጣል እዚች ጋር ብላችሁ አታስቡም እንዴ? የምር በጣም ነው የሚያስጠላ፣ በጣም ይደብራል። እንደዚህ አይነት ነገር እንዴ ሮጠሽ እሱ እምቢ ብሎሻል፣ አልፈልግሽም ብሎሻል፣ ደስታ ማግባት አለብሽ። እንደዚህ አይነት ነገር ይባላል? አሁን ወገን ይባላል? አይባልም። እንደዚህ አይባልም፣ የምር አይባልም። እና በዚህ ልክ እንደዚህ እሷን ማስጨነቅም የለብሽም። እኔ ሩታ ትክክል ናት ብዬ ነው የማስበው። በባሏ ተስፋ አትቆርጥም። የትኛውም ሴት አሁን ከተጣሉ እነሱ አመት ራሱ አልሞላት፣ ተተለያዩ አመት ሞላቸው እንዲ አልሞላቸውም። በቅርብ ጊዜ ነው አይደል? ከልጁ እድሜ እኩል ነው። ልጁ ተወለደ ተፋቱ አይደል? እና አመት ሳይሞላቸው እንዴት ነው እንትን የምትሉት? እንዴት ነው ሌላ ወንድ ጋር አግቢ? አረ በጣም ይደብራል የምር። አግቢ ምናምን ማለት ህይወት ይቀጥላል። ያኔ በፍቅር ሊቆዩ ይችላሉ። ግን ወደ ትዳር ግቢ ማለቱ ፌር አይደለም፣ እንደኔ ማለት ነው። ጥሩ ነው ብዬ አላስብም። ያው የእናንተን አላቅም፣ ምናልባት እኔ እንጃ ብቻ አላቅም ምን እንዳሰባችሁ እኔ አላቅም። እኔ ግን ደስታን ታግባው ሽማግሌ ላክ አልልም። ምክንያቱም እዚህ ጋር የልጇ አባት አለ። የልጇ አባት ደግሞ ማግባት ከፈለገ እሱ ቀድሞ ያግባ። ህይወቴን ጀምሬያለሁ ብሎ አይደል? ያግባና ታገባለች ያኔ። ስለዚህ አሁን እልህ አትያያዙ፣ እሷንም አታስጨንቂያት ማለት ነው።